የአማራ ማህበረሰብ ታሪክ። አማራ እንደ ማህበረሰብ በታሪክ መዝገብ ውስጥ ለመጀመሪያ ጊዜ የተጠቀሰው በ12ኛው መቶ ክፍለ ዘመን መጀመሪያ ላይ በዛጉዌ ሥርወ መንግስት ዘመን ነበር። በዚህም መሰረት በ1120 ዓመተ ምህረት አማራ በወርጂ ምድር ጦርነት ላይ ነበር። ከዛ በኋላ በ13ኛው ወይም በ14ኛው መቶ ክፍለ ዘመን በተጻፈው ገድለ ተክለ ሃይማኖት አማራ የተባለው አካባቢ ከ9ኛው መቶ ክፍለ ዘመን ጀምሮ እንደነበር ይገልጻል። የቋንቋ ምሁራን አማርኛ ቋንቋን ከጉራግኛ ከአርጎብኛና ከሌሎች ቋንቋዎች ጋር ከደቡብ ሴማዊ ቋንቋዎች መካከል ይመድቡታል። ከአንደኛው መቶ ክፍለ ዘመን በፊት የሰሜንና ደቡብ ኢትዮ ሴማዊ ቋንቋ ቅርንጫፎች ተለያዩ። በጊዜው በነበረው ማህበረሰባዊ ንብብሮች ምክንያት በቋንቋ ምሁራን ዘንድ ኩሻዊ ተብሎ የሚመደብ ምድብ ውስጥ የሚገኝ ቋንቋን የሚናገሩ የአገው ሰዎች ደቡብ ሴማዊ ቋንቋን መናገር ጀመሩ እና ከሴማዊ ሰዎች ጋር ተቀላቀሉ። በዚህም አማርኛ የቋንቋ ምሁራን የኩሻዊ ቋንቋ ላይ የሴማዊ ቋንቋ ተጽዕኖ ተቀላቅሎበት የመጣ ቋንቋ እንደሆነ ይናገራሉ። ቀደምት አማሮች ወይም በሰሜኑ ያሉ የደቡብ ኢትዮ ሴማዊ ተናጋሪዎች ከሰሜን ኢትዮ ሴማዊ ተናጋሪዎች ጋር ግንኙነታቸው ቀጣይነት ያለው ነበር። ይህም በቋንቋ ጥናትና በቃል በተላለፉ ታሪኮች ውስጥ የተረጋገጠ ነው። በሰባተኛው መቶ ክፍለ ዘመን የአክሱም ግዛት ወደ ደቡብ ማዕከሉን ወደ ማድረግ መግፋቱና ቀደምት አማሮችን በተከታታይ ወደ መጠቅለል እና ወደ ክርስትና ማምጣቱ አማርኛ ቋንቋ ብዙ የግዕዝ ቃላትን ወደ ቋንቋው እንዲያስገባ አድርጎታል። በ9ኛው መቶ ክፍለ ዘመን ገደማ ቤተ አምሐራ በቋንቋ ራሱን የቻለ ብሔረሰብ ቡድን ነበር። አማራ የሚለው ቃል አነሳስ አከራካሪ ነው። በሕዝብ በሚነገር የቃሉ አነሳስ መሰረት አማሪ ወይም መሐሬ ከሚል ቃል የመጣ ሲሆን ትርጉሙም ያማረ የተዋበ ወይም ደርባባ ማለት ነው። በሌላ ስም አመጣጥ ደግሞ አማራ የሚለው ቃል የመጣው አምና ሐራ ከሚሉ ሁለት የግዕዝ ቃላት ሲሆን አም ማለት ሕዝብ፣ ሐራ ማለት ደግሞ ነፃ ወይም ወታደር ማለት ነው። በዚህም መሰረት አምሐራ ማለት ነፃ ወይም ወታደር ሕዝቡ ማለት ነው። አማራ በታሪክ ውስጥ በመካከለኞቹ ዘመኖች በአሁኗ የወሎ ክፍለ ሀገር ወይም ቤተ አማራ የሚገኝ ክፍለ ሀገር ነበር። በአሁኑ ጊዜ ያለው አማራ ክልል በቀደመው ጊዜ ደንቢያ፣ በጌ ምድር፣ ጎጃም፣ ወሎ፣ ላስታ፣ ሸዋ፣ ሰሜን፣ አንጎት እና ዋግ የተባሉ ትንሽ ወይም ምንም ራስ ገዝ አስተዳደር የነበራቸውን ብዙ ክፍለ ሀገራትን ያቀፈ ነው። የክርስቲያን አክሱም ቢያንስ ከ9ኛው መቶ ክፍለ ዘመን ጀምሮ በአማራ ለመኖሩ ማስረጃ አለ። በዚህም ጊዜ ነበር ሐይቅ የተባለው ሐይቅ ላይ የእስጢፋኖስ ገዳም የተቋቋመው። ሌሎች ብዙ ቦታዎችና ሐውልቶችም ተመሳሳይ የአክሱማውያን ተጽዕኖች በአካባቢው መኖራቸውን ያሳያሉ። ከነዚህም መካከል ከኮምቦልቻ ወደ ደቡብ አቅጣጫ በ10 ኪሎ ሜትር ርቀት የሚገኙት በ3ኛው መቶ ክፍለ ዘመን እንደተሰሩ የሚታመኑት ምናልባትም ደግሞ ከአክሱማውያን ዘመን በፊት እንደተሰሩ የሚነገርላቸው የጌታ አንበሳ ሐውልቶች ይካተታሉ። በ1990 ዓመተ ምህረት ጥንታዊ የሸክላ ስብርባሪዎች በደቡብ ወሎ አታቲያ መቃብሮች ከሐይቅ በደቡብ ምስራቅ በሚገኘው በሐብሩ እንዲሁም በሰሜን ምስራቅ አንጫሮ ወይም ጭቃ በረት ተገኝተዋል። በሸክላ ስራዎቹ ላይ የተሳሉት ማስጌጫዎች እና ምልክቶች የአክሱም ስልጣኔ እስከ አንጎት ደቡብ ተስፋፍቶ እንደነበር ማሳያዎች ናቸው። እንደ ካርል ቡትዘር ገለጻ በ800 ዓመተ ምህረት አክሱም ጠፍታ ነበር ማለት ይቻላል። ህዝባዊ ጥሬ ዕቃዎች በአንድ ወቅት ገባሪ የነበሩት በድንበር የሚገኙት አርብቶ አደሮች ጠባቂ የሌለውን ገጠራማ ክፍል እንዳያጠቁና እንዳይዘርፉ ለማድረግ በቂ አልነበሩም። የአክሱም ቁንጮ ሰዎችም ከተራ ሰዎች ጋር የአክሱም ከተማን ለቀው ወደ ማዕከላዊ ኢትዮጵያ ሄዱ። ክርስቲያን ቤተሰቦችም ወደ አማራና ወደ ሰሜን ሸዋ ቀስ በቀስ ተጓዙ። ከቀደሙት የሰሜን ክፍለ ሀገራት ወደ ደቡብ ወደሚገኙት ይበልጥ ለምለም ወደ ሆኑት አካባቢዎች ማህበረሰባዊ እንቅስቃሴዎች መደረጋቸው
ንጉሳዊ ስርዓቱ ወደ ደቡብ አቅጣጫ እንዲሸጋገር አድርጓል። አማራ ክርስቲያን መሆን የጀመረው በአክሱማውያን ጊዜ እንደሆነ ይታመናል። የአማራ ፖለቲካዊ ተጽዕኖ ይበልጥ የጨመረው ከአክሱም መውደቅ በኋላ ነበር። በዚህም የክርስቲያን ኢትዮጵያ ፖለቲካዊ ማዕከል ከአክሱም ተነስቶ ወደ ዛጉዌ ላስታ ተጓዘ። የዛጉዌ ሥርወ መንግሥት ልዑል የነበረው ላሊበላ ከወንድሞቹ ጋር በነበረው የስልጣን ሽኩቻ ወቅት የአማራ ባላባቶች ደግፈውታል። በዚህም ምክንያት ላሊበላ አማርኛ ቋንቋን ልሳነ ንጉሥ ወይም የንጉሥ ቋንቋ አደረገ። እንዲሁም የአማራ ባላባቶችን በግዛቱ ከፍ ያሉ ስልጣኖች ላይ ያስቀመጣቸው። በ1262 ዓመተ ምህረት የቤተ አማራው ልዑል ይኩኖ አምላክ የሶሎሞን ዘር ነኝ ብሎ ሶሎሞናዊ ሥርወ መንግሥትን ይዞ ተነሳ። ምናልባትም የሶሎሞናዊ ሥርወ መንግሥት ቀደምት መሪዎች የአማራ ንጉሶች ተብለው ይጠሩ ነበር። የዚህም ምክንያቱ የመስራቻቸው የይኩኖ አምላክ መነሻ አማራ ከመሆኑ አንጻር ነው። ተከታዮቻቸውም አማራ ተብለው በጦርነት በያዟቸው አካባቢዎችም ይህንን አዲስ ስም ይዘው ይሄዳሉ። ይህም የሚገለጸው በክርስቲያን ባላባታዊ ባህልና የጋራ ቋንቋ ወደ መሆን ያደገው አማርኛ ቋንቋን መናገር በመጀመር ነበር። ይህ የትንሽ ክፍለ ሀገር ሕዝብም የግዛቱ የበላይ ቡድን ሆነ። በዚህም ዘመን ገደማ ከመካከለኞቹ ዘመኖች አረብ የታሪክ አጥኚዎች የክርስቲያን ኢትዮጵያ በአማራ አለቃ አስተዳደር ስር ናት ብለው ገልጸዋል። ይህም በዘመኑ በነበሩ ሰዎች አይን አዲሱ ሰሎሞናዊ ሥርወ መንግሥት ከቤተ አማራ ዘንድ እንደነበር ማሳያ ነው። በ704 ሂጅራ ወይም በ1297 ዓመተ ምህረት ግብፃዊው የታሪክ አጥኚ አልሙፈደል ኢብን አቢ አልፋዳይል የአቢሲኒያው ንጉሠ ነገሥት አልማሊክ አልአማሪ ወይም የአማራው ንጉሥ ብሎታል። በ1428 ዓመተ ምህረት ኢብን ታግሪ ቢርዲ አጼ ይስሐቅን የአማራ አለቃ ብሎ ስላሟሟቱ እንዲህ ብሎ ገልጿል። አጼው የአቢሲኒያ ንጉሥ የማያምነውና የአማራ አለቃ በዚህ ዓመት በአቢሲኒያ ሞተ። በጀበርታ አለቃ በሱልጣን ሰዓድ አዲል ላይ ከከፈታቸውና ከመራቸው ጦርነቶች በኋላም ርስቶቹ በጣም ጨምረዋል። ቀዳማዊ አጼ አምደ ጽዮንም ወደ ደቡብ ወደ ዳሞትና ሀዲያ ዘመቻ ባደረገበት በዚያ ዓመት በሰሜን ወደምትገኘው ወደ ጎጃም ዘመቻ አደረገ። በ1309 ዓመተ ምህረት አምደ ጽዮን ራሳቸውን በራሳቸው ማስተዳደር በጀመሩት አካባቢዎች ላይ ቁጥጥሩን ለማጠናከር ወደ ደቡብ ያደረጋቸውን ዘመቻዎች ወደ ሰሜን አዞረ። በሰሜናዊቷ የትግራይ እንደርታ ክፍለ ሀገርም በ1262 ዓመተ ምህረት በይኩኖ አምላክ ከተደረገው የሶሎሞናዊ ሥርወ መንግሥት መመለስ በኋላ ራሳቸውን በራሳቸው ማስተዳደራቸው እየጨመረ ነበር። በይኩኖ አምላክ ዘመንም የእንደርታ ገዥ የነበረው እንግዳ እግዚ ነበር። እርሱንም ተክቶ ልጁ ተስፋነ እግዚ ተነሳ። ተስፋነ እግዚም የእንደርታ ገዥ እንደመሆኑ መጠን አብዛኛው ስልጣኑ በሰሜን በሚገኙ ክፍለ ሀገራት ዘንድ ነበር። አስክዋ እና አቃቤ ጽንጽን ወይም ጨራያዥ የተባለ አክሱማዊ ማዕረግ ነበረው። በዚህም በአማራ መሰረቱን ላደረገው የዘር ሐረግ ስጋት ሆነ። ገና በ1297 ዓመተ ምህረት ተስፋነ እግዚ እንደርታን ግዛቴ ናት ብሎ ጠራ። ልጁና ተተኪው ይብቃ እግዚም በ1311 ዓመተ ምህረት መሬት በሚሰጥ ጊዜ የንጉሠ ነገሥቱን ስም አልጠቀሰም ነበር። ያብቃ እግዚም በመጨረሻ አመፀ። በአቅራቢያው የሚገኘውን የተንቤንን ገዥም እንዲቀላቀለው ጠራው። ነገር ግን ስኬታማ አልነበረም። አምደ ጽዮንም በፍጥነት ምላሽ ሰጠ። ገዢውንም ገደለው። ማዕረጎቹንም ከፋፍሎ ዝቅተኛ ቦታ ላላቸው ለተለያዩ ሰዎች አከፋፈለ። የታሪክ አጥኚው ታደሰ ታምራት እንደገለጸው ከሆነ ንጉሠ ነገሥቱ የሰየማቸው ሰዎች የተጠሉ ከመሆናቸው የተነሳ ከአዳምና ሔዋን ያልተወለዱ አለስጢዮታት ተብለው ተጠቅሰዋል። ትርጉሙም ምናምንቴዎች ማለት ነው። በአካባቢው ያለውን ቁጥጥር ለማጠናከርም አምደ ጽዮን የአመጽ ማዕከል በነበረችው በአምባ ሰናይታ ከትግራይ ያልሆኑ ወታደሮችን አቋቋመ እና ሚስቱን ንግሥት ብሌን ሳባን የእንደርታ ገዢ አድርጎ ሾማት። ከስሯም አዲስ አይነት ማዕረግ ያላቸውን አመራሮች ሾመ። ንግሥቲቷ በተዘዋዋሪ ብትመራም በክፍለ ሀገሩ ግን ሰላም አልነበረም። የዚህም ምክንያቱ ሕዝቡ የአማራን አገዛዝ አልፈለገም ነበርና።
ይህም ንጉሠ ነገሥቱ ከወንዶች ልጆቹ መካከል አንዱ የነበረውን ባህር ሰገድን ገዢ አድርጎ እንዲሾም አደረገው። ኋላም ላይ በ1320 ዓመተ ምህረት ለልጁ የባህር ጠረፍ ያላቸውን አካባቢዎች ላይ ሾሞት ማዕከለ ባህር የሚባል ማዕረግ ጨመረለት። በ1321 ዓመተ ምህረት ንጉሠ ነገሥቱ በሰሜን በሚገኙት በሰሜን፣ በወገራ፣ በጽልመትና በጸገዴ ላይ ዘመተ። በእነዚህም አካባቢዎች ሰዎች ሃይማኖታቸውን ወደ ይሁዲ እየቀየሩና ቤተ እስራኤላውያን ኃያል እየሆኑ ነበር። አምደ ጽዮንም በቀይ ባህር ዳርቻ የሙስሊሞች ስልጣን እያደገ መምጣቱ አስክቶት ነበር። በዚህም ምክንያት በአሁኗ ኤርትራ ወደሚገኘው ወደ ቀይ ባህር ዳርቻ በመጓዝ ተዋግቶ ካሸነፈ በኋላ አምደ ጽዮን በዜና መዋዕሉ መሰረት እንዲህ አለ። እኔ ንጉሥ አምደ ጽዮን ወደ ኤርትራ ባህር ሄድኩ። በዛም በደረስኩ ጊዜ ዝሆን ላይ ወጣው እና ወደ ባህሩ ገባው። ቀስቴንና ጦሮቼንም ያስኩ፣ ጠላቶቼንም ገደሉ፣ ሕዝቤንም አዳንኩ። ከ14ኛው መቶ ክፍለ ዘመን በኋላም በአማራና በቀደምት ነዋሪ አገዎች መካከል ያለው የባህል ግንኙነትና ትስስርም እጅጉን ጨመረ። አገዎችም አማርኛ ቋንቋን መናገር ጀምረው ወደ ኦርቶዶክስ ተዋህዶ ክርስትና ሃይማኖታቸውን ቀየሩ። የአማራ ባህልንም እየያዙ ወደ አማራ ማንነት እየገቡ ሄዱ። በቋንቋ ምሁራን ዘንድ ደቡብ ሴማዊ ቋንቋን ይናገራሉ የሚባሉት የሸዋ ነዋሪዎች ጋፋትና አርጎባም ወደ አማራ ማህበረሰብ ተቀላቀሉ። በ16ኛው መቶ ክፍለ ዘመን መጨረሻ ጎጃም፣ ላስታ እና በጌ ምድር ሙሉ በሙሉ ማለት በሚቻል ሁኔታ በአማርኛ ተናጋሪ ክርስቲያን ማህበረሰብ የተሞላ ነበር። አማርኛ ልሳነ ጽሑፍ መሆን የጀመረው በ14ኛው መቶ ክፍለ ዘመን ላይ ሲሆን ይህንንም ያደረገው ሁሉንም የግዕዝ ፊደላትን በመውሰድና 6 አዳዲስ የላንቃ ፊደላትን ማለትም ሸ፣ ቸ፣ ኘ፣ ዠ፣ ጀ፣ ጨ እና ህን በመጨመር ነበር። ነገር ግን በጽሑፍ ይበልጥ መስፋፋት የጀመረው ከአፄ ቴዎድሮስ ጀምሮ ሲሆን ለዚህም በተለይ አስተዋጽኦ ያደረገው ጸሐፊያቸው ደብተራ ዘነብ ነበር። አማርኛ በተለይ የተስፋፋው የዳግማዊ አፄ ምኒልክን የግዛት ማስፋፋት ዘመቻ ተከትሎና እንዲሁም ዘመናዊ ትምህርት ኢትዮጵያ ውስጥ ከተጀመረ በኋላ ነበር። አማርኛ ቋንቋ 5 ዋና ዘዬዎች አሉት። እነሱም የጎንደር፣ የጎጃም፣ የወሎ፣ የሸዋና ዘመናዊ አማርኛ ናቸው። ዘዬዎቹ ብዙም ልዩነት የላቸውም። ይህ ማለት ሁለት የተለያየ የአማርኛ ዘዬ የሚያወሩ ሰዎች ይግባባሉ ማለት ነው። በመላ ኢትዮጵያ ውስጥ በስፋት የሚነገረው ዘመናዊ አማርኛ ነው። ዘመናዊ አማርኛ በብዛት በሸዋ አማርኛ ላይ የተመሰረተ ሲሆን የሚለይበት ብዙ ገጸ ባህሪያትም አሉት። በ14ኛው መቶ ክፍለ ዘመን የተጻፉ የዘፈንና የግጥም የአማርኛ ሥራዎች አሉ። በ17ኛው መቶ ክፍለ ዘመንም አማርኛ ወደ ላቲን የተተረጎመ የመጀመሪያው የአፍሪካ ቋንቋ ሆነ። የዚህም ምክንያቱ በ1644 ዓመተ ምህረት ኢትዮጵያዊ ቄስና የመዝገበ ቃላት ጸሐፊ አባ ጎርጎሪዮስ ወደ አውሮፓ ወደ ጀርመን ቱሪንጊያ ጉዞ ሲያደርጉ ነበር። ጎርጎሪዮስም ከአጋራቸውና ከወዳጃቸው ከኢዮብ ሉዶልፍ ጋር በመሆን የአማርኛ ቋንቋ የሰዋስው መጽሐፍና ከአማርኛ ወደ ላቲን መዝገበ ቃላት ጻፉ። እንዲሁም ሉዶልፍ የኢትዮጵያ ታሪክ የሚል መጽሐፉን ሲጽፍ አግዘውታል። በ1452 ዓመተ ምህረት ጣሊያናዊው ወይም ቬነሲያዊው ካርታ ሰሪ ፍራ ማውሮ በታዋቂው ማፖሞንዶ ላይ ኤሬግና ሃማራ ወይም የአማራ ግዛት የሚል አስቀምጧል። በኢዮብ ሉዶልፍ በተጻፈው ሂስቶሪያ ኢትዮፒካ በሚለው መጽሐፍ ላይ የአማራ ተወላጅ ከሆኑት ከአባ ጎርጎሪዮስ የመጣ ስለ አማራ የሚያነሳ መረጃ አለ። ሂስቶሪያ ኢትዮፒካ ላይ ባለው ካርታ መሰረት አማራ በምዕራብ በኩል በአባይ ወንዝ፣ በሰሜን በኩል በባሽሎ ወንዝ፣ በምስራቅ በኩል በአፋር ሸለቆና በደቡብ በኩል በአዋሽ ወንዝ ይዋሰን ነበር። ክፍለ ሀገሩም አብዛኛውን ወሎንና ሰሜን ሸዋን ይይዝ ነበር። ሐይቅ የተባለውን ሐይቅ እና ታዋቂውን የእስጢፋኖስ ገዳምንም ይይዝ ነበር። ንጉሠ ነገሥታትም በከተሞች ይኖሩ ነበር።
በተለይም ደግሞ ደቡባዊ ለሆኑት ለኢፋት፣ ለሸዋና ለዶዋሮ የተለየ ፍላጎት ነበራቸው። ነገር ግን በ16ኛው መቶ ክፍለ ዘመን ከተነሱት ፖለቲካዊ ረብሻዎች በኋላ በ1630ዎቹ ንጉሳዊ መናገሻቸውን ጎንደር ከተማ አድርገው በጌ ምድር ክፍለ ሀገርን ቤታቸው አደረጉ። ጎንደርም እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ የኢትዮጵያ ግዛት ዋና ከተማ ሆና አገልግላለች። በአማርኛ ተናጋሪዎች ሰፊ አካባቢም አንዳንድ አካባቢዎች ራሳቸውን የቻሉ የፖለቲካ ማዕከላት ሆኑ። ወደ ደቡብ የጣና ሐይቅን ተሻግሮ በጎጃም ክፍለ ሀገር ተከታታይ መሪዎች ተነሱ። በኢትዮጵያ ግዛት ውስጥም ብዙ ኃይል አገኙ። በሸዋም ንጉሥ ሳህለ ሥላሴና ኋላም ላይ በዳግማዊ አጼ ምኒልክ ፖለቲካዊ ስርወ መንግስቱ ተጠናከረ። የኢትዮጵያ ሕዝብን ፖለቲካዊ ማዕከልም በመቆጣጠራቸውም ምክንያት በውህደት በጦርነት እና በጋብቻ ጥምረቶች አማራ ቋንቋውንና ብዙ ባህሎቹን ከቀደመ መኖሪያው ከቤተ አማራ ድንበር አልፎ በስፋት እንዲሄድ አድርጓል። ይህ መስፋፋትም ብዝሃነት ያላት ኢትዮጵያን አንድ ለማድረግ እንደ አሳሪ ኃይል አገልግሏል። ይህ አያያዥ ኃይልም በ19ኛው መቶ ክፍለ ዘመን ዘመናዊት ሀገር ለማቋቋም በተደረገው ሂደት ለኢትዮጵያ ግዛት አስፈላጊነቱን ያረጋገጠ ነበር። በዚህም ምክንያት የኢትዮጵያን ራስ ገዝነት ከአውሮፓ ቀኝ ገዥ ኃይሎች ስጋት የታደገ ነበር። ከዚህ በተጨማሪም ብዙ የማዘመን ተግባራትን ለመከወን አስችሏል። ከነዚህም መካከል የባሪያ ንግድን ለማስቆም አዲስ የግንኙነት እና የመንገድ ስርዓቶች ትግበራ፣ የትምህርት ቤቶችና የሐኪም ቤቶች ምስረታና ዘመናዊ የመንግስት ተቋማትን መፍጠርን ያካትታል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።